ያውቂያቸው ወላዲተ አምላክ ቤዛዊተ ኩሉ በመንገዳቸው ሁሉ እናትና ልጅ እናንተ ቀደሙላቸው፣ ሀሳባቸውን አሳኪላቸው። ወላዲተ አምላክ ቤዛዊተ ኩሉ የሰው ክፋት የላቸውም እነሱ። ሰው ያድጋል፣ ሰው ሰርቶ ይለወጣል ብለው የገቡበትን ነገር ነው እና እመብርሃኑ ይችል ልጅ ራስሽ በሰዓቱ እንደ አስለፍልፈሽ የጻድቃኔዋ ማርያም አርሴማዋ ቅድስት አንቺ አስለፍልፈሽ እነኝ ልጆች አውጫቸው፣ በዙሪያቸው ያሉትንም ስለ እነሱ የሚጨነቁትን ወንድሞቻቸውን ጓደኞቻቸውን ሁሉ አንቺ ጤናቸውን ጠብቂያቸው፣ የጀመሩትን ሁሉ ከፍጻሜ ያድርሽላቸው። እነሱንም ቤተሰቦቻቸውንም አንቺ ጠብቂላቸው። ወላዲተ አምላክ ሆይ በሰላም እንደዋሉ በሰላም አሳድሪያቸው። እኛንም በየስደት ያለነውንም ፈጣሪ አምላክ እሱ በያለንበት ቦታ ሁሉ ይጠብቀን። ዋስጠበቃውኑ ይቆምልኝ። እውነት ዛሬ ምን ሆነን እንደምናድር ነገ ምን ሆነን እንደምንል አናቅምና ሁሉን አዋቂው አንተ ነህና ቸሩ መድኃኔዓለም ሆይ እኛንም ደግሞ ሀሳባችንን አሳክተ በሰላም ከቤተሰቦቻችን ጋር ለመገናኘት እንድታበቃና በዚህ አጋጣሚ ደግሞ አንድ ጨረቃ ፋሚሊዎች አላችሁ ሁላችሁም እና እባካችሁን በእነሱ ምክንያት እንዲሆነን አትበሉ። ሁሉ እግዚአብሔር የፈቀደው ነው የሚሆነው። እኛ እዚህ ሀገር የመጣ ነው ልንሰራ ልንለወጥ ነው። እነኝም ልጆች ይህን ነገር የከፈቱት ሊሰሩ ሊለወጡ ነው። እነሱ እንደዚህ ስለሆኑ እኛ እንደዚህ ሆነን እያልን በልጆቹም አናሳብብ። ልጆቹንም ስማቸው በእንደዚህ አይነት ነገር እንዲነሳ አናድርግ እና ይህንን ነው የምለው። እግዚአብሔር አምላክ በሰላም ያዋለን በሰላም ያስመሸን። አመሰግናለሁ። ሰላም ሰላም፣ ከላይን ከታችም ያላችሁ እህቶቼ ሰላማችሁ ይብዛ። እነሱን የምትወዱ እነሱን የምታከብሩ ባላችሁበት ቦታ ሰላማችሁ ይብዛ። እናንተን የሰው መውደድ የሰው ፍቅር ያብዛላችሁ። የኔ ውድ ልጆች ብሩኬና ሃይሚ የምወዳችሁ የማከብራችሁ ልጆቼ እግዚአብሔር አምላክ ከመጥፎ ነገር እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። ጥላ ከለላ ይሆናችሁ፣ እጁ ይዘርጋላችሁ። በምትሄዱበት ሁሉ በምትናገሩት ሁሉም በምትሰሩት ሁሉ ቸሩ መድኃኔዓለም እጁ ይዘርጋላችሁ፣ አለሁ ይበላችሁ። በነገራችሁ ሁሉም ጣልቃ ይግባ፣ በጎጆዋችሁ ጣልቃ ይግባ። ቅድስት ድንግል ማርያም አቅም ባጣችሁበት አቅም ትሆናችሁ፣ ምርኩዝ ባጣችሁበት ምርኩዝ ትሆናችሁ፣ ብርታት ትሆናችሁ። እቅፍ ድግፍ ታደርጋችሁ፣ በመጋረጃዋ ትጋርዳችሁ፣ በሽፋኗ ትሸፍናችሁ። ክፉ ነገር አይንካችሁ፣ መጥፎ ነገር አይንካችሁ። የሰው ልጅ መጨረሻው ነው እንጂ መጀመሪያው አይደለም። መጨረሻችሁ ታሳምርላችሁ። ከእናንተ የተባረኩ የተቀደሱ እንቁ የሆኑ ሴት ልጆች ወንድ ልጆች እግዚአብሔር አምላክ ቅድስት ድንግል ማርያም ትስጣችሁ፣ በልጅ ትባርካችሁ፣ በኑሮ ትባርካችሁ፣ በሰራችሁት ትባርካችሁት፣ የነካችሁት ይባረክ፣ የረገጣችሁት ይባረክ። ህይወት ዘመናችሁ ሁሉም የተባረከ ታደርግላችሁ፣ የብዙዎቹ መፍትሄ ታደርጋችሁ። ቅድስት አርሴማ በዘንባባዋ ክፉ ታርቅላችሁ፣ መጥፎ ነገር ከእናንተ ታርቅላችሁ። እናንተ ስማችሁ እስካሁን ከመጀመሪያ እስከ መጨረሻ የጣፈጠ እስከ መጨረሻ በእናንተ ስም ብዙዎቹ የብሩኬና የሃይሚ ተብሎ አፍ ከፍተናል። በእናንተ ብዙዎቻችን እንዲህ ብለን አፍ ከፍተን እንድናወራ በቅተናል። ስለምንወዳችሁ ስለምናከብራችሁ አሁንም እስከ መጨረሻ አለን ከጎናችሁ። በጸሎት በድዋ እህቶች እናቶች ሁላችንም አለን፣ እስከ መጨረሻ አለን ከእናንተ ጋራ። አሁንም እግዚአብሔር አምላክ ከክፉ ይጠብቃችሁ። ቅዱስ ገብርኤል በቀን አዲስ የምስራች ይዞልን ይምጣ። ከነገ ወደ ቅዱስ ገብርኤል ነው፣ የሐምሌ ገብርኤል ነው፣ 19 ነው። የምስራች የምንሰማበት ምንደሰትበት፣ እዚህ ቤት ምንስቅበት፣ እልል ምንልበት፣ አድርጎልናል ምንልበት ቀን ያድርግልን። ሁሉንም ልብ ያጣ ልብ ይስጠው። በዚህ ውስጥ ያለን ሁላችንም የሰው መውደድ የሰው ፍቅር ሰጥቶናል። አሁንም የሰው ፍቅር ይስጠን። የጀመርነው ጅማሬ እግዚአብሔር አምላክ በድንቅ በታምር ያስጨርሰን። ልባችን አንድ ያደርግልን። እነሱን የምትወዱ እነሱን የምታከብሩ ብሩኬና ሃይሚ ብላችሁ የእነሱ የምትሳሱ እግዚአብሔር አምላክ ይውደዳችሁ። እግዚአብሔር አምላክ በሄዳችሁበት በምትወጡበት በምትገቡበት ሁሉ ፍቅር ይስጣችሁ፣ ፍቅር ይጨምርላችሁ። እወዳችኋለሁ፣ አከብራችኋለሁ። በሰላም ያዋለን በሰላም ያስመሽከን፣ ነገው ደግሞ መልካሙ ያሰማል። ጸሎት ድዋ አድርጉላቸው፣ ከጎናቸው ሁሉ በጸሎት በድዋ ብዙ ነገር ይገኛል። ፍሬማ እንሆናለን። በጸሎት በድዋ ፍሬማ እንሆናለን። እነሱም በእኛ በጸሎትም በድዋም እውነቴ ነው የምላችሁ ብዙ አቅም ያገኛሉ። በጸሎት በድዋ አግዟቸው። የእናንተም የሁሉ
አገር ሰላም ያደርግልን። ያለንበትም እስረኛ ይፈታ፣ የተጨነቀ እፎይ ይበል፣ ስራ ያጣ ስራ ያገኝ። ወዳችኋለሁ፣ አከብራችኋለሁ። ከኔ የጎደለ ቅድስት ድንግል ማርያም ቸሩ መድኃኔዓለም ሙሉ ያደርገው። አመሰግናለን ጨርዬ ዘርፌን አመሰግናለን። አላህ እናንተንም አላህ ይጠብቅ፣ በሰላም ወደ ሀገራችን የሚያስገባን ያድርገን። አላህ ልጆቻችንን ይጠብቅልን። እነዚህ እንቁ ልጆችንም አላህ ክፉ ነገሩን አላህ ያርቅላቸው። ከሰው ይጠበቃል ከማይጠበቀውን ነገር እሱ ያድናቸው እና ዱዓ አድርጉላቸው፣ ጸሎት አድርጉላቸው፣ መልካሙን ነገር ተመኙላቸው። የመጣውን ነገር ከፊት ለፊታቸው የሚያጠፋው አላህ ብቻ ነው። ያገናኛቸው አላህ ነው። ሰው ሊያለያይ አይችልም። በህይወት ላይ መነቃነቅ ይኖራል። ያንን ነገር በትዕግስትና በሰብር አድርጎ ያንን ነገር ማለፍ ነው። ከእንደዚህ አይነት ነገር እንዲወጡልን አላህ ይጨመርበት። አብሽሩ እህቶች፣ አትጨናነቁ። ከትላንቱ የዛሬ የተሻለ ነው። የነገውን ደግሞ አላህ ነው የሚያውቀው። አትጨናነቁ። ራሳችሁን የመጣንበትን አላማ አንዘጋ። ትላንትም አስተላልፈናል። የመጣንበት አላማ ለቤተሰብም፣ ለልጅም፣ ለትዳርም፣ ለምንም ሰው ለመሆን ለመቀየር የተሻለ ነገር ለማግኘት ነው የመጣ ነው እና ባልሆነ ነገር እንትን ባንል። ሁለተኛ ነገር ደግሞ ስንታመም ሰዎቹ አውጥተው ነው የሚጥሉን። እባካችሁ ማዳሜ ትወደኛለች ከፊሌ ናት ምናምን አንበል። አውጥተው ነው የሚያሽከነጥሩን። አንድ ቀን እስቲ አልጋ ያዙ ወይ የቆየ ኪኒን አመተው ነው የሚሰጧችሁ እንጂ ምንም ነገር የሚያደርጉላችሁ ነገር የለውም። ገንዘብ ህመም ከመጣ ገንዘባችንን ጨፍጭፈን እንኳን የማንድነው በሽታ ይመጣል። የሚታወቅ በሽታ ጥሩ ነው፣ ታክሞ ይዳናል። ጭንቀት ማለት የማይዳን በሽታ ነው እና ስለዚህ ዱዓ አድርጉ ሲጨንቃችሁ የተሻለ ነገር። ክርስቲያን እህቶቼ ጭንቅንቅ ስትሉ መዝሙር፣ ሙስሊም እህቶቼ ቁርአን እየሰማን ይህንን ነገር ብናልፈው የተሻለ ነው። ተጨናንቀን ወይ ደግሞ የሆነ ነገር ታመን ለልጆቹ መፍትሄ አይደለም የምንሰጠው፣ ስም ነው የምናበጅላቸው። በዛ ላይ በየገዝቱ እየሄዳችሁ እንደዚህ ታመምን በእነሱ ምክንያት እያልን የልጆቹን ስም ባናጎድፍ የተሻለ ነው። አዋቃለሁ፣ ይጨንቃል፣ ያማል፣ ይከፋል። እናንተ የሚሰማችሁ ስሜት እኛ ሳያመን ቀርቶ አይደለም፣ ግን በውስጣችን ይዘን ነገ የተሻለ ቀን አላህ ያመጣል ብለን ለልጆቹ ሰላት በተቀመጥንበት ሰዓት ዱዓ ለቤተሰብ ስናደርግ ለነሱ አድርገንላቸው ነው። ለራሳችን ጸሎት ስናደርግ ለነሱ ጸሎት አድርገንላቸው ነው፣ ክርስቲያኖቶችን ቢሆኑ። ስለዚህ በጸሎት የማይሸነፍ ነገር የለም፣ እናሸንፋለን። ከትላንቱ ዛሬ የተሻለ ነው ኢንሻአላህ። ነገ ደግሞ የተሻለውን አላህ እንዳያመጣልን በዱዓ እናስባቸው ልጆቹን። ነገር ግን እባካችሁ እውነት በትክክል ልጆቹን የምንወዳቸው የምናከብራቸው ከሆነ የሌለ ስም እንዲሰጣቸው አታርጓቸው። ለምሳሌ እኔ ሳይ የማይመቸኝ ነገር ሲመጣ እናደዳለሁ፣ ጨጓራዬን ያመኛል። ግን እነሱ አይደሉም ምክንያት፣ እኔ ነኝ። ይሄ ነገር ምንድን ነው? ለምንድን ነው ይሄ ነገር የተሰራው? ይሄ ነገር ለምንስ መጣ? ይሄ ነገር ትምህርት አገኝበታለሁ ወይንስ ትምህርት አላገኝበትም ብዬ ራሴ ጭንቅላቴ የተሰጠኝ እንዳስብበት ነው እና ማሰብ አለብኝ። ሁለተኛ ነገር እዚህ ሀገር የመጣሁት እናቴን ለልጄ ለቤተሰቦቼ እንድተርፍ ነው የመጣሁት። ስለዚህ እኔ ተጎድቼ በሽተኛ ሁኜ ሂጄ ሀገር ላይ ገንዘብ በሌለኝ በባዶ እጄ ለቤተሰቦቼም ለሀገርም ሸክም ነው የምሆነው። ስለዚህ ይሄ ነገር እንዳይፈጠር ራሳችሁን ጠብቁ። በአንዳንድ ሀገራት እየተተኮሰ ላያችሁ ላይ እየነደደ እርግጠኛ አይደለንም ዛሬ ማደራችንን። ስለዚህ ትኩረት እናድርግ ራሳችን ጤና ላይ። የመጣንበትን አላማ አንርሳ። እነዚህ ልጆች ዩቲዩቡን የከፈቱት ሊተኙበት አይደለም፣ ደጋግመን ብለናል፣ ሊሰሩበት ነው። የማይሆን ስራ ሲሰሩ በጥሩ መምከር፣ የሆነ ነገር ሲደረግ መምከር፣ መቆጣትን ባለብን ነው እንጂ ህጻናቶች አይደሉም። እኛ እንምራቸው፣ እኛ እንደዚህ እናደርጋቸው፣ እኛንን የምንመራችሁ፣ ለምን ሰራችሁ፣ ለምን ፈጠራችሁ ማለት አንችልም። ልጆቹ ጭንቅላት አላቸው፣ የሚያደርጉትን ያውቃሉ። ነገር ግን ልጆች ስለሆኑ ደግሞ መምከር ባለብን መልክ እንመክራቸዋለን፣ ማስተካከል ባለበት እንዲያስተካክሉ እንነግራቸዋለን እንጂ ልጆቹ መጫን፣ የልጆቹ የሌለ ስም እንዲሰጣቸው፣ ልጆቹ ሚዲያ ላይ እንዲጠሉ ለምን እንደምናደርግ አይገባኝም እኔ። ነገር ግን አላህ እዚህ ዙፋን ላይ ያስቀመጣቸውን አላህ ነው ሊያወርዳቸው የሚችለው፣ ሰው አይደለም። እኔ ተነስቼ በእነሱ ምክንያት ተመሚያለሁ፣ ይህንን ነገር ለምን ይሰራሉ፣ ይህንን ነገር ለምን ያፈጥራሉ ብል ጭንቅላት ያላቸው ልጆች ናቸው። ለእኛ ለታላላቆች የሚያስተምሩን ልጆች ናቸው።
ልጆቹን እውነት የምንወዳቸው ከሆነ ያነ ቪዲዮ የማይመቸን ከሆነ ላይክ ሼር አድርገን ነው ቪዲዮውን ድምፁን ዘግተ ነው ከፍተን እንተውላቸው። እውነት ትክክል የምንወዳቸው ልጆቹን ከሆነ እንይላቸው። አሁን እነሱ ሰላም ሁሉ ነገር ጸድቶ ሲመጣ ብቻ ሀይሚዬ ቡራዬ ቅመምዬ ከምንል እንደዚህ ደግሞ የሆነ ነገር ሲመጣ በዱዓና በጸሎት እንትን እያልናቸው ከስህተት የሚመለሱበትን ነገር እየነገርናቸው እንጂ እውነት ወንድሜ ቢያደርገው ይሄንን የማላደርገውን ነገር እነዚህ ልጆች ላይ መጠቀም አልችልም። እህቴ ስታደርገው ገበናዋን ሸፍናለው። መምከርም ካለብኝ ደብቄ ነው የምመክራት እንጂ አደባባይ አላወጣትም። ቅመሟን እንደ እህት የምታዩት እንደ ልጅ የምታዩት እናትም የሆናችሁ እንደ ልጆቻችሁን ገበና